ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬን የጥር 24 2018 የዕለተ እሑድ ወርቅን ምን መረጃው የስንት ደርሷል የት ገባ የሚለውን መረጃ የምንመለከትበትን ይዘንላችሁ መጥተናል። እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ዛሬ ዕለተ እሑድ ጥር 24 በስንት እየተሸጠ ነው የሚገኘው የሚለው መረጃ የማስመለከታችሁ ይሆናል። በእርግጥ ዛሬ የስራ ቀን አይደለም፣ ነገር ግን በዚህ ቀንም የሚከፈቱ ወርቅ ቤቶች ሊኖሩ ይችላሉ። ነገር ግን በምን ያህል ዋጋ ወይም ደግሞ የጥሬው ወርቁን በምን ያህል ነው የሚሸጡት የሚለውን እንዲሁም ደግሞ ዋና ዋና የተሰራ ወርቃቸውንስ ምን ያህል አይነት ዋጋን ሊያወጡላቸው ይችላሉ የሚል እንዲሁ ግምታዊ የሆነ ዋጋችንን በዚሁም የምናሳውቃችሁ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ተከታተሉን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ መረጃውን እንግዲህ ከመጀመራችሁን በፊት ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ በማድረግ የዚህን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እየጠየቅን አሁን ቀጥታ ወደ መረጃው ነው የምንሄደው። እንግዲህ ሁልጊዜ እንደሚታወቀው ከሆነ ከሰኞ እስከ አርብ ባሉት የስራ ቀኖች ኦፊሻል በሆነ መንገድ የብሔራዊ ባንክ ዋጋን ያወጣል፣ የሚገዛበትን እንዲሁም ደግሞ የሚሸጥበትን ማለት ነው። ብዙ ጊዜ ለመግዛት የሚጠቀምበት ዋጋ እንደ ኤስቲሜሽን ሆኖ እዛ ላይ የሜኪንግ ቻርጅ እንዲሁም ደግሞ የግብር ዋጋ ተጨምሮበት ደግሞ ሱቆች የሚሸጡበትን ዲዛይን አድርገው የአሰራር የሌበር ቻርጅ ጨምረውበት ቫትን ጨምረውበት ዋጋን አውጥተው እነሱም ደግሞ እንዲሁ ለተጠቃሚ የሚሸጡበት አግባብ አለ ማለት ነው። ነገር ግን እየነገርኳችሁ ያሉት የጥሬ ወርቁን ዋጋ ነው። እንግዲህ የጥሬ ወርቅን ዋጋ ይዛችሁ እናንተ ለሜኪንግ ቻርጅ ምን ያህል የሚለውን እንግዲህ ለማወቅ ከሱቅ ሱቅ ይለያያል፣ እንዲሁ ከቦታ ቦታ ሊለያይ ይችላል ሜኪንግ ቻርጅ። ነገር ግን ቫት እንዲሁም ደግሞ ግብር ተመሳሳይ ነው። ኦል ኦቨር ዘ ካንትሪ ተመሳሳይ የሆነ ሬት ነው የሚጠቀመው። ነገር ግን ከሱቅ ሱቅ ዋጋ የሚለያይበት ዋነኛ ምክንያት የአሰራሩ ሁኔታ ነው፣ የአሰራሩ ዲዛይን ነው። በተለያየ ካራት ላይ የሚሰራው ዲዛይን ልዩነትን በፈጠረ ቁጥር ዋጋውም ላይም እንዲሁ ልዩነትን ይፈጥራል ማለት ነው። ነገር ግን ይህንን የጥሬ ወርቅ ዋጋ ማወቃችሁ እጅግ በጣም ይጠቅማችኋል፣ ወርቅን በመገዙበትም ሆነ በምሸጡበትም ሰዓት ማለት ነው። ስለዚህ ዛሬም እኔ ኦፊሻል በሆነ መንገድ በአሜሪካ ዶላር እና በኢትዮጵያ ብር በስንት እየተሸጡ እንደሆነ የምነግራችሁ ይሆናል። ከ14 ካራት ስንጀምር 14 ካራት 1 ግራም ወርቅ ዛሬ ላይ በ16075 ብር ከ83 እየተሸጠ ነው የሚገኘው። የትላንትና ዋጋው እንዲሁ ነበር። በአሜሪካ ዶላር ደግሞ 103 ከ46 እየተሸጠ ይገኛል። 15 ካራቱን ስንመለከት እንግዲህ 15 ካራት 1 ግራም ወርቅ በ17224 ከ10 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ110 ከ83 እየተሸጠ ነው ያለው። ቀጥሎ የምንመለከተው ደግሞ የ16 ካራቱን ሲሆን 16 ካራት 1 ግራም ወርቅ በ18372 ከ38 ነው በምሽት ላይ የሚገኘው። በአሜሪካ ዶላር ደግሞ በ110 ከ85 ይሸጣል። በመቀጠል የ17 ካራቱን 1 ግራም ወርቅ በኢትዮጵያ ስንመለከት በ19520 ከ16 እየተሸጠ ነው የሚገኘው በጥሬው። በአሜሪካ ዶላር ደግሞ በ125 ከ63 በመሸጥ ላይ ይገኛል ማለት ነው። እንግዲህ በተለያየ ቪዲዮዎችም እንደነገርኳችሁ ከ14 በላይ ያሉት 15፣ 16፣ 17 የሚባሉት የወርቅ ካራቶች ብዙ ጊዜ ገበያ ላይ የሚገኙ አይደሉም። ምክንያት ካላችሁኝ ደግሞ ፍላጎት ላይ ተመስርቶ ነው። ብዙ ሰዎች የሚመርጡት የወርቅ አይነት 14 ካራትን፣ 18 ካራትን፣ 21 እና 22 ካራትን። በተለይ እነዚህ 4 ካራቶች እጅግ በጣም ተወዳጆች እና ተመራጮች ናቸው፣ በእኛ ሀገርም ብቻ ሲሆን በዓለም አቀፍም ሁኔታ ማለት ነው። ነገር ግን 15 እና 16፣ 17 ካራት የሚባሉ አሉ። ነገር ግን ብዙ ሰው በአይነትም አያውቃቸውም፣ እንዲሁም ደግሞ ፍላጎትም ከጠቀስኳቸው ካራቶች ጋር ሲነጻጸር ብዙ የሌላቸው
ናቸው ማለት ነው። በመቀጠል ማሳያችሁ ደግሞ የ18 ካራቱን ወይም ደግሞ እጅግ በጣም ጠንካራ የሚባል የወርቅ አይነት ጥራቱ የተሻለ የሚባል የወርቅ አይነት ነው። በተጨማሪም ደግሞ በተለያየ አይነት ከለር ሊሰራ የሚችል ነው። ይህ ማለት ደግሞ ከፈለጋችሁ በነጭ ከለር፣ ከፈለጋችሁ በሮዝ ከለር እንዲሁም ደግሞ ከሌሎች ከከበሩ ማዕድናቶች ጋር በቀላሉ ሊዋሃድ የሚችል የወርቅ ካራት ነው። እሱ ስንት ነው እየተሸጠ የሚገኘው በጥሬው ካላችሁኝ በ20,668 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ 133 ከ02 ሳንቲ ዶላር የገባበት ሁኔታ ነው ያለው ማለት ነው። እንግዲህ ሌሎችንም ካራቶች ቀጥዬ የምነግራችሁ ይሆናል። ቪዲዮ እንግዲህ የተከታተላችሁ ያላችሁት ምንም አይነት ሪያክሽን ሳታደርጉ፣ ላይክ ሳታደርጉ፣ ሼር ሳታደርጉ እንዲሁም ቤተሰብ ሳትሆኑ ከሆነ ይህንን እጅግ በጣም ተወዳጅና እጅግ በጣም ወሳኝ መረጃ የሚያስተላልፈውን ቻናላችንን ላይክ እንድታረጉ፣ ሰብስክራይብ እንድታረጉ እንዲሁም ደግሞ የደውል ምልክቷን በመጫን ዘውትር የምንለቃቸውን ወቅታዊ መረጃዎች እንዲደርሳችሁ የማሳወቂያ መልእክት እንዲልካላችሁ እንድታረጉ እንጠይቃለን። ቀጥሎ ማሳያችሁ የ19 ካራቱ ነው። 19 ካራቱ በ21818 ነው እየተሸጠ የሚገኘው። በአሜሪካ ዶላር ደግሞ በ140.41 እየተሸጠ ይገኛል። 20 ካራቱ ስንት ገብቷል ካላችሁኝ 20 ካራቱ በ22965.47 ነው በመሸጥ ላይ የሚገኘው። በአሜሪካ ዶላር ደግሞ በ155 ከ19 እየተሸጠ ይገኛል። በመቀጠል እጅግ በጣም ተወዳጅ ከሆኑ ካራቶች መካከል ግንባር ቀደም የሆነው የ21 ካራቱ ስንመለከት ከፍተኛ ጭማሪ እንዳሳየ አሁንም አለ። የቅዳሜንና የአርብን ዋጋ ይዞ ማለት ነው። ዛሬም እየተሸጠ የሚገኘው እንግዲህ በ24113 ከ75 በሆነ የጥሬ ወርቅ ዋጋ ነው። በአሜሪካ ዶላር እንዲሁ በ155 ከ19 የተሸጠ ነው የሚገኘው። በመቀጠል የ22 ካራትን ስንመለከት 22 ካራት 1 ግራም ወርቅ በኢትዮጵያ በ25262 ከ02 ነው የተሸጠ የሚገኘው። በአሜሪካ ዶላር ደግሞ በ162 ከ58 እየተሸጠ ይገኛል። በመቀጠል የምንመለከተው የ23 ካራቱን 1 ግራም ወርቅ ሲሆን 23 ካራቱ 1 ግራም ወርቅ በአሜሪካ ዶላር 169 ከ97 ኦልሞስት በ170 በሚባል ዶላር ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 26410 ከ29 በመሸጥ ላይ ይገኛል። ዛሬ ዕለተ እሁድ ጃንዋሪ 1 2026 ማለት ነው። በመቀጠል የአንድ ወቄት ወርቅን እንመለከታለን። የአንድ ወቄት ወርቅ ወይም 24 ካራት የሚባለው 99.96 የወርቅ ንጽህና ያለው ወርቅ በአሜሪካ ዶላር እየተሸጠ የሚገኘው በ177 ከ36 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ 27558 ከ56 በመሸጥ ላይ ይገኛል ማለት ነው። ዛሬ እንግዲህ ያው የአርብና የቅዳሜ የእሁድ ብዙ ጊዜ ለውጥ የላቸውም። ተመሳሳይ በሆነ ዋጋ ነው ማለት ይቻላል እየተሸጡ የሚገኙት። ምክንያቱም አርብ ቀን የተቀመጠው ዋጋ ለቅዳሜም ለእሁድም ስለሚያገለግል ያንን በሚመለከት ነው ዛሬም ይዤላችሁ መረጃን የመጣሁት። የዛሬ መረጃ ኦፊሻል በሆነ መልኩ በብሔራዊ ባንክ የተቀመጠውን የመግዣ የመሸጫ ዋጋ የተመለከትንበት የወርቅ ዋጋ የሰማችሁትን ያደመጣችሁትን ይመስል ነበር። በሌላ ተመሳሳይ መረጃ እንገናኛለን ወደ በኋላ አካባቢ። እንዲሁም ውጪ ላይስ ወርቅ በስንት እየተሸጠ ነው የሚገኘው የሚለውን በዋናነት የሶስት ሀገራትን ማለትም የባህሬን፣ የዱባይና የሳውዲን ጨምሬ ይዤላችሁ እመጣለሁ። በተጨማሪም ደግሞ ሌላ የምትፈልጉትም ሀገር ካለ የዚህን ሀገር ወርቅ ዋጋ ንገረን ብላችሁ ኮመንት ላይ መጻፍ ይቻላል። ለዛሬ በዚያ በቃን። መልካም